ኤልካን ያለችውን ሐሳብ ተቀብሎ ለመሄድ ሲነሳ በድንገት ከግድግዳው ጀርባ ተደብቀው የሚያደቡ አጠራጣሪ ሰዎች ይመለከታል። ወዲያውኑ እንዲወጡ ትዕዛዝ ሲሰጥ ማንነታቸው የታወቀባቸው ወንበዴዎች ከመደበቂያቸው ወጡ። እነሱም ኤልካንን ላለመጉዳት ቃል በመግባት የፈለጉት በቤት ውስጥ ያለችውን ሴት ብቻ እንደሆነ ይገልጻሉ። በመጨረሻ ሕይወቱን አደጋ ላይ እንዳይጥልና ጣልቃ እንዳይገባ በማስጠንቀቅ አጥብቀው ይመክሩታል። ኤልካን ግን የቀረበለትን ጥያቄ አልቀበልም በማለቱ ወዲያውኑ የተኩስ ልውውጥ ይጀመራል። በቁጥር ከሚበልጡት ከእነዚያ 3 የታጠቁ ሰዎች ጋር መጋጠም ስላልቻለ መደበቂያ ለመፈለግ ተገደደ። ሁኔታው ይበልጥ አሳሳቢ እንዲሆን ያደረገው ደግሞ ኤልካን በግራ እጁ ላይ በጥይት መመታቱ ነበር። በአካባቢው የነበረችው ጄዳ ሁኔታውን ስትመለከት ኤልካን እንዲደበቅ በፍጥነት በሩን ከፍታ ወደ ውስጥ አስገባችው። በሁሉም አቅጣጫ ተከቦና ተጨንቆ የነበረው ኤልካን በወቅቱ ወደ ጎጆዋ ከመግባት ውጪ ሌላ ምንም አይነት አማራጭ አልነበረውም። ኤልካን በበሩ በኩል ቶክስ እየመለሰ ባለበት ወቅት ባልታሰበ ሁኔታ በጥይት ተመቶ መሬት ላይ ወደቀ። በዚህ ጊዜ ጄዳ ወደ ቤት ውስጥ ጎትታ አስገባችው። ወንበዴዎቹ ጎጆዋን በጥይት ካርከፈከፉ በኋላ ጄዳ በድንገት አልጋ ላይ ተኝታ የነበረችውን እናቷን አስታወሰች። ነገር ግን እናቷ ቀድሞውኑ በበርካታ ጥይት ተመታ ሕይወቷ አልፎ ነበር። ጄዳ በታላቅ ሐዘን ተውጣ እየጮኸችና እያለቀሰች ብትዝለፈለፍም የውጭው ቶክስ ገና ስላልቆመ ለቅሶዋን አቁማ ራሷን ለማዳን ከመንቀሳቀስ ውጪ ለማዘን እንኳን የሚሆን ጊዜ አልነበራትም። በዚህ መሃል ኤልካን ፈጥኖ በመድረስ ጄዳን ወደ ደህንነቱ ቦታ ስቦ ወሰዳት። ተጨማሪ እርዳታ ለመጠየቅም በሬዲዮ ለመገናኘት ቢሞክርም ሬዲዮው ግን ውጪ ወድቆ ስለነበር አልተሳካለትም። ከውጪ ያሉት ሽፍቶች ወደ እነሱ እየቀረቡ ስለነበር ኤልካን ጄዳን ወደ እሱ አስጠግቶ እሷ እንድታመልጥ እሱ ሽፍቶቹን እንደሚያዘናጋቸው ነገራት። ሆኖም ጄዳ የኤልካንን እቅድ አልተቀበለችም። ይልቁንም እናቴ ሞታለች፣ ከእንግዲህ የምኖርበት ምክንያት የለኝም በማለት በእሱ ፋንታ ራሷን አሳልፋ ለመስጠት ወሰነች። ጄዳ ለቆሰለው ሰው ወላጆቹ ቤት ውስጥ እንደሚጠብቁት ከነገረችው በኋላ የጠላቶቹን ትኩረት ለመሳብ ወደ ውጭ ወጣች። ሽፍቶቹ ኤልካን በሕይወት መኖሩን ለማረጋገጥ ወደ ጎጆ ለመግባት ቢዘጋጁም ጄዳ ግን መሞቱን በመንገር ዋሸቻቸው። በዚህ መሃል ከጀርባ የነበሩ ግብረ አበሮቻቸው የተኩሱ ድምፅ ሌሎች ወታደሮችን ሊጠራ ይችላል በሚል ስጋት መንደሩን እንዲለቁ ወተወቷቸው። በመጨረሻም ሽፍቶቹ ጄዳን ይዘው ከመሸሽ ውጪ ሌላ አማራጭ አልነበራቸውም። ነገር ግን እነሱ ሳያውቁ የቀረው ነገር ኤልካን በሕይወት አለ። ኤልካን ለመትረፍ ሲል በሙሉ ኃይሉ ከጎጆው ውስጥ ወደ ውጭ እየተሳበ ለመውጣት ይሞክር ነበር። ምክንያቱም ወደ ሬዲዮ ደርሶ ወታደራዊ ካምፑን ማግኘት ለሕይወት ወሳኝ ነበር። በዚህ አስጨናቂ ወቅት ሽፍቶቹ ጄዳን የከፋ ዕጣ ፈንታ ወደሚጠብቃት መደበቂያቸው ይዘዋት ሄዱ። ከሽፍቶቹ መካከል እሷን ለረጅም ጊዜ ይመኛት የነበረው አንዱ ሌሎቹ እንደሄዱ ወዲያውኑኑ ጥቃት ሊያደርስባት ወሰነ። ጄዳን በከፍተኛ ፍርሃትና ጭንቀት ውስጥ ሆና ራሷን ለመከላከል እየታገለች እንዲተዋትና እንዲያውቁ አጥብቃ ትለምነው ነበር። ነገር ግን በእንደዛ አይነት ጨካኝ አውሬ ሰው ፊት የእሷ መቃወም ሆነ መታገል ከንቱ ዋጋ ቢስ ነበር።